በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የካቲት 25 በዚህች ቀን የከበሩ አውሳኒዮስና ፊሊሞና ስሟ ሉቅያ የሚባል አንዲት ድንግልም በሰማዕትነት ሞቱ። እሊህ ቅዱሳንም በአፍራቂያ ሀገር ሳለ በከበረ ሐዋርያ ጳውሎስ ትምህርት ያመኑ ናቸው። ከሃዲያንም ዝሁራ በሚባል ኮከብ ስም ለሚጠሩት ለአርታዳሚ ጣዖት በዓልን ባደረጉ ጊዜ አይተው በስህተታቸው ሊዘብቱ እሊህ ቅዱሳን ተሰበሰቡ። ወደ ጣዖቱ ቤት ገቡ። ሰዎችም ለጣዖቱ ሲሰውና ከፍ ከፍ ሲያደርጉት ባዩአቸው ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ ፍቅር እሳትነት ልባቸው ነደደ። ከጣዖቱም ቤት ወጥተው ወደ ክርስቲያናዊት ቤተ ክርስቲያን ሂደው የክብር ባለቤት የጌታችንን የኢየሱስ ክርስቶስን ክብሩንና ልዕልናውን አብዝተው አመሰገኑ። ከዚያ ካሉት አንድ ሰው በሰማቸው ጊዜ በጣዖታቶቻቸው ላይ እንደዘበቱ የተናገሩትን ልብ ብሎ በመኮንኑ ዘንድ ወነጀላቸው። መኮንኑም በፋርስ ተቀምጦ ሄደ። በፈረስ ወደ እነሱ ሄደ። ከወታደሮቹም ጋር ቤተ ክርስቲያኒቱን ከበባት። ከምእመናንም ሰዎች የሸሹ አሉ። እሊህንም ሦስቱን ቅዱሳን ያዟቸው። ከብረት ዘንጎች በእሳት አግለው በቅዱሳን ወገኖች ውስጥ አደረጉት። ከዚያ በኋላ የከበረ አውሳቢዮስን ወደ ጉድጓድ ወረወሩት። ነፍሱን እስከሰጠ ድረስ በድንጋይ ወገሩት። የከበረ ፊሊሞናንና የከበረች ሉቅያን ግን ብዙ ጊዜ በጸና ስቃይ ያሰቃዩቸው ጀመረ። ነፍሳቸውንም ይወስድ ዘንድ እግዚአብሔርን ለመኑት። እርሱም ልመናቸውን ተቀብሎ ነፍሳቸውን ወሰደ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እነሆ ምስክርነታቸውን የሃይማኖታቸው መታሰቢያ ተጽፏል። በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። በዚህችም ዕለት ከሮሚ አገር ዲያቆን ቶና፣ ከሀገረ ቁስ ሚናስ፣ ከጋዛ ይልማዲዮስ በሰማዕትነት ሞቱ። ዳግመኛም የደማይልያና የርጊኖስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። የከበረ ሐዲስ እንጦኒ። በዚህችም ዕለት የከበረ ሐዲስ እንጦኒ በሰማዕትነት ሞተ። ይህም ረውህ የሚባል ነው። ይህም ከከበሩ አረቦች ወገን የቆሮስ ሰው የሆነ ብዙ ገንዘብ ያለው ነው። የሰማዕታት አለቃ በቴዎድሮስ ገዳም አጠገብ በወንዝ ዳርቻ የሚኖር ነው። ይህም ጎልማሳ አብያተ ክርስቲያናትን የሚቃወም ሆኖ ቅዱስ ቁርባንን በመስረቅ ህብስቱን ይበላዋል። የከበረ ደሙንም ከጽዋ ውስጥ ይጠጣል። የመሰዊያውንም ልብስ ገፎ በእሳት ያቃጥለዋል። በክርስቲያኖች ሃይማኖትም ላይ ይዘብታል። መኖሪያ ቤቱ ከከፍታ ቦታ ላይ ስለሆነ ካህናት ሲያገለግሉ ይታዩት ነበረ። በአንዲትም ዕለት በቅዳሴ ጊዜ ቤተ ክርስቲያን ተከፍቶ አየ። በፈረስም ተቀምጦ መጣ። የቅዱስ ቴዎድሮስንም ስዕል ተመልክቶ በፍላጻዎቹ ወጋው። አንዲቱም ፍላጻ ተመልሳ መሃል እጁን ነደፈችው። በጭንቅም ከእጁ ላይ አወጣት፣ መዘዛት። ይህንንም ለማንም አልነገረም። በሌላኛይቱም ዕለት በወንበሩ ላይ ተቀምጦ ሳለ መስዋዕትን ተሸክመው ወደ መቅደስ ሲገቡ ካህናትን አያቸው። በጻሕሉም ውስጥ ነጭ በግ ተኝቶ ከበላዩ ነጭ ርግብ ሲጋርደው፣ በቅዳሴውም ፍጻሜ ያ በግ በየመለያያው የተከፋፈለ ሆኖ ካህናቱም ከተከፋፈለው ስጋውን ሲቀበሉ ደሙንም ከጽዋ ውስጥ ሲቀበሉ አየ። እጅግም አደነቀ። በልቡም የክርስቲያን ሃይማኖት እጅግ ድንቅ ነው፣ በእውነትም የከበረ ነው፣ ክቡር ነው አለ። ዳግመኛም ያ በግ ተመልሶ እንደ ቀድሞ ኑሮ ሕያው ሆኖ አየ። ከዚያ በኋላ ከመቀመጫው ላይ ወርዶ ወደ ቤተ ክርስቲያን ደጃፍ ሂዶ ያየውን ሁሉ ለካህናቱ ነገራቸው። እነርሱም ሰምተው ስለዚህ ድንቅ ሥራ ደስ አላቸው። በዚያን ሌሊት ተኝቶ ሲጸልይ ሊቀ ሰማዕታት ቴዎድሮስ ተገለጠለት። እርሱም በፈረሱ ላይ ተቀምጦ ነበረ። እንዲህም አለው፣ እነሆ በእኔ ላይ ስዕሌን እስከ ወጋህ ድረስ ክፉ ሠራህ። በክብር ባለቤት ክርስቶስ ሥጋ ላይም ዘበትክ። አሁንም ከክህደትህ ተመልሰህ በክብር ባለቤት በጌታ በኢየሱስ ክርስቶስ እመን አለው። ይህንንም ብሎ ከእርሱ ተሰወረ። በማግስቱም በፈረሱ ላይ ሆኖ ወደ ኢየሩሳሌም ሂዶ ወደ ሊቀ ጳጳሳቱ ገብቶ ከእርሱ የሆነውን ሁሉ ነገረው። ሊቀ ጳጳሳቱም ሰምቶ እግዚአብሔርን አመሰገነው። እርሱንም በሕዝብ ፊት አጠምቅህ ዘንድ እፈራለሁ፣ ነገር ግን ስለ ዮርዳኖስ ወንዝ
ወደ ዮርዳኖስ ሂድና ጌታችን ክርስቶስም የሚያጠምቅህን ይሰጥሃል ይልክልሃል አለው። እርሱም ሰምቶ ወደ ዮርዳኖስ ሂዶ ወደ ቤተ ክርስቲያን ውስጥ ገባ። የሌሊቱም እኩሌታ ሲሆን የብርሃን እናት ቅድስት ድንግል እመቤታችን ማርያም ነጭ ሐር ግምጃ ለብሳ ተገለጠችለት። ከእርሷም ጋር በንጹሕ ልብስ የተሸለመች ሴት ነበረች። በእጇ ይዛ አነሳቸውና አትዘን፣ እኔ ካንተ ጋር እኖራለሁና አለችው። ሲነጋም ወደ ዮርዳኖስ ወንዝ በሄደ ጊዜ 2 ገዳማውያን መነኮሳትን አገኛቸው። እነርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቁት። ስሙንም እንጦንስ ብለው ሰየሙት። የምንኩስና ልብስ አስኬማንም አልብሰው በሰላም አሰናበቱት። ወደ ደማስቆም ሂዶ ወደ ቤቱ ገባ። ባልንጀሮቹና ወገኖቹም ባዩት ጊዜ የለበስከው ምንድነው አሉት። እኔ ክርስቲያን ነኝ አላቸው። በዚያን ጊዜ ይዘው በሜዳ ውስጥ እየጎተቱ ወደ መኮንኑ እስኪያደርሱት ይደበድቡት ነበረ። መኮንኑም ወደ እስር ቤት እንዲጨምሩት አዘዘ። በታላቅ ስቃይም 17 ሌሊት በዚያ ኖረ። እነሆ በላዩ ብርሃን ወረደ፣ እንዲህም የሚል ቃል ሰማ። እንጦንስ ሆይ አክሊል ተዘጋጅቶልሃልና አትፍራ። ብርሃንን የለበሱ 2 አረጋውያንም መጥተው በራሱ ላይ የብርሃን አክሊልን አኖሩ። በነጋ ጊዜም ወደ አደባባይ ወስደው ራሱን በሰይፍ ቆረጡትና በእንጨት ላይ ሰቀሉት። በሌሊትም በላዩ ብርሃን ወረደ። ጠባቆችም አይተው ከእንጨቱ ላይ አወረዱት። በጤግሮስም አቅራቢያ ቀበሩት። ከመቃብሩም ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ አሜን። አባ አቡፋና። በዚህችም ዕለት ከግብፅ ሀገር ከእስሞናይን አውራጃ የሆነ የከበረ አባት አቡፋና አረፈ። ይህም አባት ከቶ ብርሃን በሌለበት ዋሻ ውስጥ የሚኖር ሆኖ በየ2 ቀን ይጾማል። የሚበላውም የሚጠጣውም በመለኪያ ተለክቶ ነው። በሌሊትም በመዓልትም 500 ጊዜ ይጸልያል። በአንዲትም ዕለት ወንድሞቹ ሊጎበኙት ወደ እርሱ መጡ። እንጀራንም አጣ። 3 እንጀራንም ባገኘ ጊዜ ለ20 ሰዎች አቀረበላቸው። እነርሱም በልተው ጠገቡ። ተአምራትንም እያደረገ በሽተኞችንም እየፈወሰ ኖረ። ከዚህ በኋላ እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። አቡፋና ሆይ 18 ቀረህ። የከበረ አቡፋናም 18 ዕለታት እንደሆኑ አስቦ እሊህ ዕለቶች እስቲፈጸሙ ቆመ። ከዚያ በኋላ ሱባኤዎች ናቸው ብሎ ይህንንም በመቆም ፈጸመ። እንደገና ወሮች ይሆናሉ፣ ወሮችስ ቢሆኑ ብሎ አስቦ ይህንንም በመቆም ሳያጓድል አደረሰ። ዳግመኛም እንዲህ የሚል ቃል ወደ እርሱ መጣ። አቡፋና ሆይ 18 ዓመት ናትና ጽና፣ በርታ አለው። በዚያን ጊዜ ፈጽሞ ደስ አለው። እግዚአብሔር እንዲህ ብሎሃል ስላለው ፈጽሞ ትጋቱን ጨመረ። በዋሻው ደጃፍ ውስጥ የውሃ ምንጭ ነበረ። ምሳርን ወረወረበት። ምሳሩም ነቢይ ኤልያስ እንዳደረገው በውሃ ላይ ተንሳፈፈ። የከበረች የ40 ቀንም ጾም ከ3 ቀኖች በቀር ሳይበላ ፈጸመ። ሲበላም ሲያንቀላፋም ግድግዳ ተጠግቶ ነው። እግሮቹም እንደ ዝሆን እግር እስከሚሆኑ እንዲህ ተጋደለ። በአንዲትም ዕለት ለደቀ መዛሙርቱ እነሆ ዓለም አለፈ አላቸው። በጠየቁትም ጊዜ ንጉሥ ቴዎዶሲዎስ ሞተ አለ። በአንዲትም ዕለት 300 የወርቅ ዲናር የያዘ እንግዳ በአንድ ቄስ ቤት አደረ። በተኛ ጊዜ ስለ ገንዘቡ ቄሱ ገደለውና ወስዶ ከአንድ መነኩሴ ደጅ ጣለው። ለቅዱስ አቡፋናም በነገሩት ጊዜ ከሟቹ ላይ እንዲጥሉበት ቆቡን አሰጣቸው። ሲጥሉበትም ሟቹ ተነሳ። ስለ ገንዘቡ ቄሱ እንደገደለው ነገራቸው። እጅግም አደነቁ። በአንዲትም ዕለት አንድ ሰው ቡራኬ ሊቀበል ወደ እርሱ ሲመጣ ልጁ በጉዞ ላይ ሞተ። ልጁንም ተሸክሞ ወደ ቅዱስ አቡፋና ሄደ። በፊቱም ሰግዶ ተባርኮ ተመለሰ። ያን ጊዜ የሞተው ብላቴና ተነስቶ አባቱን ተከተለው። ከቆመ ጀምሮ 18ቱን ዓመታት በተፈጸመ ጊዜ እረፍቱን አውቆ ቅዱስ ቁርባንን ተቀበለ። ወደ መኖሪያውም ሂዶ ራሱን ዘንበል አድርጎ ነፍሱን በእግዚአብሔር እጅ ሰጠ። በረከቱ ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። የካቲት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አቡፋና ጻድቅ፣ ቅዱስ እንጦኒ ሐዲስ ሰማዕት በትውልዱ ከሶርያ አረቦች ሲሆን
በቀደመ ሕይወቱ ክርስቲያኖችን ያሳደደ፣ ካህናትን ይደበድብ፣ አብያተ ክርስቲያናትንም ያቃልል ነበረ። እግዚአብሔር በንስሐ ሲጠራው ግን ደግ ጻድቅና ምርጥ ዕቃ ሆኖ ተገኘ። በመጨረሻም ከብዙ መከራ በኋላ ለሰማዕትነት በቅቷል። ቅዱሳን ሰማዕታት አውሳኔዎስ፣ ፊሊሞናና ሉቅያ ድንግል የቅዱስ ጳውሎስ ሐዋርያ ደቀ መዛሙርት፣ ቅዱስ ቶና ዲያቆንና ሰማዕት፣ ቅዱስ ሚናስ ዘሀገረ ቁስ። ወርሃዊ በዓላት ቅዱስ መርቆሪዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አቡከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ አባ ቡላ። ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይህንን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘሁ። አንደኛ ጢሞቴዎስ ምዕራፍ 1 ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱ ከዘልፈ ለእለ ያነብብ ታወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይማረነ ኢየሱስ ክርስቶስ አሜን። ይማረ